አባይ እነዚህ ወረቀቶች እኮ ለመርማሪ ሳሙኤል የሰጠሁት ናቸው። በሚገርም ሁኔታ መርማሪ ሳሙኤል የገዜ ሰው ነው ተገኝቷል። እና እንዴት አንተ እጅ ውስጥ ገባ? እኔ እጅ እንዴት ገባ መሰለህ? ጀግናዋ ትሁት ከደበቀበት አወጣችው። አለሜን ለማሳሰርና እንዲፈረድባት ለማድረግ ይሄ ለሱ ትልቅ ማስረጃ ነበር። እንድትሰጠኝ እፈልጋለሁ። ለምን ፈለግሽው? የማይመለከተን ጥያቄ ነው የጠየቀኝ። የለኝም። ስለዚህ ከዛሬ ጀምሮ አልሰራም። ውል አለ። ውላችን ላይ በነፃ ተስራ የሚል ነገር አለ እንዴ? ያለኝ የቀረኝን ገንዘብ በሙሉ አስተላልፍልሻለሁ። ይሄን ገንዘብ ማስተላለፍ ፈለግሽውን ነገር እንድታደርጊበት። ጥሩ። እና ታዲያ ምን ላግዝህ? ነገሮች እየፈራረሱብኝ፣ ትሁትም የልብ ልብ ተሰምቷል። እባክሽን አለሜን እንዳገኛት ትርጂ። እንዴ ደስ እያለኝ። ቤቲስ እንዴት ናት? ደህና ናት። እኔ እያለሁ ምን ትሆናለች? እውነት ለመናገር አባዬ አሳዝናኛለች። ምን አለ ልጅነቷን ባትበላባት። ሽማግሌ ነህ ነው ነገሩ? መቼም ወጣት ነኝ አትለኝም። ያን ያህል አላረጀሁም። ቤቲ፣ አንቺ ቤቲ። አቤት። እኔ እኮ ስጋ ይዞኝ ነው እንጂ ነገ ስፖርት ነው። አጨብጭቀኝ ልተኛበት። ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ እንደተለመደው በጉጉት ሲጠበቅ በነበረው የትሁት ድራማ ተከታታይ ታሪክ ክፍል 109 ላይ ተገናኝተናል። ባለፈው ክፍላችን የአቶ ገዜን ድንጋጤ፣ የዓለሜን ቆራጥነትና የቤቲን ወደ ልቧ መመለስ ስንመለከት ታሪኩ እጅግ አጓጊ ደረጃ ላይ መድረሱን ተገንዝበናል። የአቶ ገዜን ወንጀል የሚያጋልጠው ሰነድ በእነ አባባ እጅ መግባቱ ምን አይነት አውሬነትን ይወልድ ይሆን? ፍትህስ በእነ አባባ በኩል ትመጣ ይሆን? መልሱን ለማግኘት ዛሬ የቀጠሯችን ቀን ደርሷል። ወደ ታሪኩ ከመግባታችን በፊት ግን ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር በማድረግ እንድታበረታቱን በትህትና እንጠይቃለን። አሁን ቀጥታ ወደ ክፍል 109። አባባ ናቲን ይዘውት ወደ መኝታ ቤታቸው ዘለቁ። በሚስጥር ተቀምጦ የነበረውን ያንን ሰነድ አውጥተው ሲያሳዩት የናቲ አይኖች በድንጋጤ ፈጠጡ። ሰነዱን ደጋግሞ እያየ ይህ ማስረጃ እኮ ለመርማሪ ሳሙኤል እኔ ራሴ በእጅ የሰጠሁት ነው። አባባ አንተ ከየት አገኘው ሲል በጥያቄ አፈጠጠበት። አባባ በረጅሙ ተንፍሶ የናቲን ትከሻ ያዝ አድርጎ ልጄ ዓለም አንተ እንደምታስባት የዋህ አይደለችም አለው በአጽንኦት እየተመለከተው። መርማሪ ሳሙኤል በአባት የገንዘብ ክንድ ተሸንፏል። አንተ እውነት ይወጣል ብለህ የሰጠኸውን ማስረጃ ሳሙኤል መልሶ ለአባትህ አስረክቦታል። ነገር ግን ያቺ ጀግና ትሁት አባትህ ደብቆት ከነበረበት ቦታ ፈልፍላ አውጥታ መጣችው። አስበሃል ናቲ? ይህ ሰነድ በአባትህ እጅ ቢቆይ ኑሮ ምንም የማታውቀውን እናትህን መኖሪያዋ ማረሚያ ቤት እንዲሆን ሊያደርግበት ይችል ነበር። ናቲ በድንጋጤ ቃላት አጠሩት። ወይ ጉድ! እናቴን ምንም የማታውቀውን እናቴን እንዲህ ያስጨንቃት? በአባቴ ጨካኝነት አፈርኩ እያለ በሐሳብ ማዕበል ይናወጥ ጀመረ። በሌላ በኩል ትሁትና አቶ ገዜ ፊት ለፊት ተፋጠዋል። ትሁት በራስ መተማመን በሞላበት ድምፅ የሰራሁበትን ደሞዜን ስጠኝ ስትል ጠየቀችው። አቶ ገዜ ግን እንደለመደው በትዕቢት ተወጥሮ የለኝም አልሰጥሽም አላት። ትሁት አልተበገረችም። እንግዲያውስ ከዛሬ ጀምሮ ስራ አቆማለሁ ስትል በቁርጠኝነት መለሰችለት። አቶ ገዜ ደነገጠ። እሷ ከሌለች ቤቱ እንደሚናጋ ያውቃል። የግድ መስራት አለብሽ በውል ነው እኮ የገባሹ ብሎ ሲጮህባት ሳያውቀው የትሁት ጥያቄ ተገቢ መሆኑንና ያለሷ መኖር እንደማይችል መሰከረ። ትሁትን ፈገግ ብላ ውሉ ላይ በነፃ ትስራ የሚል አንቀጽ የለም፣ ስለዚህ የ5 ወር ደሞዜን በአስቸኳይ ያስገባልኝ አለችው። አቶ ገዜ የትሁት ድፍረትና በራስ መተማመን ስላስፈራው ነገሩን ለማስቀየስ ለልጇ ጠየቃት። እሷም ልጅ አሁን ሰላም ነች፣ እኔም ነፍስ ያርፋለች ስትለው እሱ በክፉ አስተያየት እያያት የአንቺ ነፍስ እንኳ አሁንም ቢሆን በእጄ ነች አላት። ትሁት ግን አልተሸበረችም። ቀጥ ብላ አይኑን እያየች እኔ ትሁት የምጨነቀው በዙሪያዬ ስላሉ ንጹሐን ነፍሶች እንጂ ስለ እኔ ነፍስ የምጨነቅ ሴት አይደለሁም ስትል በቁጣ መለሰችለት። አቶ ገዜ ግራ ገባው። ትሁትን መስበር እንደማይችል ሲረዳ ወደ ሌላኛዋ ተባባሪው ቤቲ ዞረ። ቤቲን ለብቻው አግኝቶ የቀረውን ገንዘብ ሁሉ ወደ አካውንትሽ እልክልሻለሁ፣ አንቺም የፈለግሽውን ማድረግ ትችያለሽ፣ ግን በምላሹ ዓለሜን እንዳገኛት እርጂኝ ሲላት ቤቲ በደስታ ሰከረች። በደስታ አድርገዋለሁ ገዝዬ ብላ ቃል ገባችለት። አቶ ገዜና ቤቲ ሁለቱም በፈገግታ ቢነጋገሩም ከፈገግታቸው ጀርባ ግን እርስ በርስ የሚተላለፍ የክደት ሰንሰለት እንዳለ በውል ይታወቃል። ሰነዱ በአባባ እጅ መገኘቱና የትሁት ድፍረት ግን የገዜን የክፋት ግዛት የመጨረሻ ምዕራፍ እየቀረበው ይመስላል። ናቲ የልቡን በልቡ አድርጎ ከአባቱ ከአቶ ገዜ ጋር ፊት ለፊት ተቀምጧል። ጨዋታቸው ስለ ሕይወትና ስለ ኑሮ ቢሆንም የናቲ ንግግር ግን እንደ እሳት የተሳለ ነበር። አባዬ ቤቲን በደንብ ተንከባከባት እንጂ ስትወጣ እኮ አይኑ አያርፍም ካለ በኋላ እባክህ አባዬ ልጅነቷን አትብላባት ሲል በነገር ወጋ አደረገው። አቶ ገዜ በንግግሩ ክፉኛ ተቆጣ። እንዴት ሽማግሌ ትለኛለህ? እኔ እኮ ያን ያህል አላረጀሁም፣ ደግሞ እድሜ ቁጥር አይደለም እንዴ ካለ በኋላ በጥርጣሬ አይን እያየው ለመሆኑ አንተ የአባትህን ሚስት መመኘት ጀመርክ እንዴ ሲል ጠየቀው። ናቲ ግን ሳይደናገጥ አይ አባቴ ተረጋጋ፣ እኔ የምወደው ትሁትን ብቻ ነው ብሎ በኩራት ትቶት ተነሳ።
ናቲ እንደ ዋዛ የተናገራት አርጅተሃል የምትል ቃል በአቶ ገዜ አእምሮ ውስጥ እንደ እሳት ትነድ ጀመር። እየተብሰለሰለ ወደ ምኝታ ቤቱ ሲገባ ቤቲ ተኝታለች። ቀሰቀሳትና ቤቲ እውነትን ያርጅቻለሁ ሲል የልቡን ጥያቄ ጠየቃት። ቤቲ ከእንቅልፏ በመቀስቀሷ ተናዳ አዎ ስትል አጭር መልስ ብቻ ሰጠችው። አቶ ገዜ ደነገጠ። ስጋ ይዞኝ ነው እንጂ ገና አንድ ፍሬ ነኝ እኮ በቃ ነገ ስፖርት እጀምራለሁ ሲላት፣ እሷ ግን ተናዳ ስለነበር የራስ ጉዳይ ብላው ተመልሳ ተኛች። አቶ ገዜ በክፍሉ ውስጥ ብቻውን ሆኖ በሐሳብ ማዕበል መናት ጀመረ። ትሁት አቶ ገዜ ለምን በዚህ ልክ እንደተናደደ ናቲን ስትጠይቀው ናቲ የሆነውን ሁሉ ነገራት። አባቴ አርጅተሃል ሲባል እንደማይወድ አውቃለሁ። እኔም ሆን ብዬ አርጅተሃል ስላልኩት ነው የተናደደው ሲላት፣ እሷም እኔም እኮ ደሞዜን ስጠኝ እያልኩ እያስጨነቁት ነው በማለት እየተሳሳቁ ተጨዋወቱ። በመካከላቸው ያለው የፍቅር ስሜት አይሎ ናቲ የትሁትን እጆች ያዘ። ትሁቴ ከአንቺ ጋር ለዘላለም መኖር እፈልጋለሁ። ከዚህ ቤት አስወጥቼ አገባሻለሁ። ማንም ምንም እንዳያደርግሽ እጠብቅሻለሁ። ይህንንም በፈጣሪ ፊት ቃል እገባልሻለሁ አላት። ትሁት ምንም እንኳ በዙሪያ ያለው ሁኔታ አስፈሪ ቢሆንም በናቲ ጽኑ ቃል ልቧ በደስታ ተሞላ። ስጋቷን የፍቅር ተስፋ ተካው። አቶ ገዜ ሌላ አማራጭ ስላጣ በመጨረሻ እጅ ሰጥቶ የትሁትን ደሞዝ በባንክ አካውንቱ አስገብቶላታል። ይህንን የምስራች ለትሁት ሲነግራት እጅግ አመሰግናለሁ ጌታዬ፣ ፈጣሪ ያክብርልኝ ብላ በምስጋና ታንበሸብሸኛለች ብሎ ጠብቆ ነበር። ትሁት ግን ቀና ብላ አየችውና እሺ የሚል አንዲት አጭር ቃል ብቻ ካንደበቷ ወጣች። አቶ ገዜም በእንዴት ተንቦገቦገ። ለምንድነው የምታመሰግኝ ሲል አፋጠጣት። ትሁት ግን በፍጹም መረጋጋት እንዲህ ስትል መለሰችለት። አቶ ገዛኸኝ ያስገባህልኝ እኮ የለፋሁበትን ደሞዜን ነው። ስጦታ አልሰጠኝም። ወደፊትም ቢሆን በሰራኸው ወንጀል ካልታሰርክ እኔ እሰራለሁ፣ አንተ ደግሞ ደሞዜን ተከፍለኛለህ። ህይወታችን በዚህ መልኩ ነው የሚቀጥለው አለችው። ይህ ንግግሩ አቶ ገዜን እንደ መርፌ ወጋው። ሁለተኛ እንዲህ እንዳትኝ ዋ ብሎ ዝቶባት በንዴት እየተንቀጠቀጠ ክፍሉን ጥሎ ወጣ። ትሁት ግን እሱን ማናደድ የፈለገች ትመስላለች። እርሱ በንዴት ተበሳጭቶ ሲወጣ እሷ በድል አድራጊነት ፈገግ ስትል ትታያለች። በሌላ በኩል እና አባባ ወደ አዲሱ መደበቂያ ቤታቸው ተዘዋውረዋል። አባባ ናቲን አዲሱን ቤት እንዴት አገኘው ሲል ጠየቀው። ናቲም በጣም ደስ የሚል ቤት ነው፣ ለእናቴም ሰላም የሚሰጣት ይመስለኛል አለው። አባባም በመቀጠል ስለ ትሁት ደህንነት ጠየቀ። ናቲም እሷ ደህና ነች፣ እንዲያውም አቶ ገዜን ደሞዟን እንዲሰጣት እየጠየቀች እያስጨነቀችው ነው ሲለው፣ አባባም ሳቅ ብሎ አዎ ትሁቴ እንዲህ ነች፣ ትዕግስቷ ሲያልቅና ሲገፏት የበለጠ ጠንካራ ትሆናለች አለው። ናቲ ከእናቱ ከአለሜ ጋር ቁጭ ብሎ እያወራ ነው። አዲሱ ቤት ስለመመቸቷ ሲጠይቃት አለሜ ጥሩ ነው ልጄ፣ እዚህ ቢያንስ የሚያሰጋኝ ነገር የለም። ገዜ ካገኘኝ እንደሚገድለኝ ታውቃለህ። ባለፈውም እኮ ትሁቴ ያንን ጥይት ባታወጣው ኑሮ ዛሬ በህይወት አልኖርም ነበር አለችው። ናቲም በዝግታ ቤቲ ልታገኝሽ ትፈልጋለች አላት። አለሜ ግን በጥርጣሬ ልትጨርሰኝ ፈልጋ ነው ስትል መለሰችለት። ናቲ አንቺን ገድላ እሷ ልትኖር ነው ሲላት፣ አለሜ ጅብ ከሄደ ውሻ ጮኸ አሉ። ለማንኛውም አንተ ባለህበት ምን ልትለኝ እንደምትፈልግ እሰማታለሁ አለችው። ናቲ በእናቱ ፈቃደኝነት ደስ አለው። ትሁትና ቤቲ ብቻቸውን ቁጭ ብለው እየተመካከሩ ነው። ቤቲ ፊቷ ላይ በሚታይ ጉጉት አለሜ ጋር ውሰጂኝ ስትል ትሁትን ጠይቀቻት። ትሁት ግን በጥርጣሬ አይን እያየቻት ከናቲ ጋር ተነጋግራቸዋል አይደለ? እሱ ይውሰድሽ ስትል መለሰችላት። ቤቲም በሐሳቡ ተስማምታ እሺ በቃ አለች። ትሁት የዛሬው ስራዋ መጠናቀቁን ገልጻ እንድትሄድ ፍቃድ ጠየቀቻት። ቤቲ እሺ ሂጂ እኔም ትንሽ ልረፍ ብላ ፈቀደችላት። ነገር ግን ትሁት ልክ እንደወጣች ቤቲ አንዳች ክፉ ሐሳብ ይዛ ከኋላዋ በስውር መከታተል ጀመረች። ትሁት ግን ንቁ ነች። ሰውነቷ በጥርጣሬ ስለታጠረ ቤቲ እየተከታተለቻት መሆኑን ወዲያው ተረዳች። ወደ አንድ ግቢ የገባች በመሰል ቤቲን አታለለቻት። ቤቲም ትሁት እዛው የቀረች መስሏት ተታላ ተመለሰች። ተሸውዳ መመለሷን የተረዳችው ቤቲ በንዴት ቀጥታ ወደ አቶ ገዜ ቢሮ አመራች። ትሁትንና ናቲን ለምን አትከታተላቸውም? ነገሩን ለምንድነው ችላ ያልከው ስትል አቶ ገዜን ወቀሰችው። አቶ ገዜ ግን በትዕቢት መንፈስ እነሱ በጥንቃቄ እየተንቀሳቀሱ ነው እንጂ እኔ መች መከታተሉን አቆም ብለሽ ነው ካለ በኋላ እንታያቸው ትንሽ ያስቸግሩኝ ይሆናል እንጂ እኔን ገዜን ማንም አያሸንፈኝም ተማመኝብኝ አላት። ቤቲ በቃላቱ ሙሉ በሙሉ ባትተማመንም ስጋቷን ተናግራ ወደ ቤቷ ተመለሰች። በሌላ በኩል ትሁት አለሜ ዘንድ ደርሳ ቤቲ እንዴት ስትከታተላት እንደነበረና እንዴት እንደሸወደቻት እየሳቀች ስትነግራት አለሜ ክፉኛ ደነገጠች። ምን አስባ ነው የተከተለች? እነሱ ሰዎች ምናቸውም አይታመንም ስትል በስጋት ተዋጠች። ትሁት ግን የአለሜን እጅ ይዛ አይዞሽ አለሜ፣ ቤቲ እኮ ለይቅርታ ነው የፈለገችሽ፣ አትፍሪ በማለት አደፋፈረቻት። ትሁት ንግግሯን በመቀጠል ዛሬ ደሞዜን ተቀብያለሁ፣ ፀጉር ቤት ሄደን ፀጉርሽን ትሰሪያለሽ፣ ገበያ ወጥተን ደግሞ አዳዲስ ልብስ እንገዛለን ስትላት የአለሜ ፊት በደስታ አበራ። አለሜ ባለፉት መከራዎቿ ውስጥ መቼ ይሆን ፀጉሬ የምሰራው፣ መቼ ይሆን አዲስ ልብስ የምገዛው እያለች ትተክዝ የነበረበትን ጊዜ እያስታወሰች አይኖቿ በእንባ ረጠው። ትሁት አቅፋት አለሜ አንቺ ጠንካራ እንደሆንሽ አውቃለሁ፣ ያሳለፍሽው ጊዜ እንዲያጠነክርሽ እንጂ እንዲሰብርሽ አትፍቀጅለት ስትል የመከረቻት ምክር የአለሜን የተሰበረ ልብ ጠገነው። በሁለቱ ሴቶች መካከል አዲስ የብርሃን ተስፋ ፈነጠቀ።
አባባና ናቲ በአንድ ጸጥ ያለ ካፌ ውስጥ ተቀምጠው እያወሩ ነው። አባባ እስካሁን ቤቱን ያልቀየሩበትን ምክንያት ለናቲ ሲያስረዳው እቃውን ስናጓጉዝ የአቶ ገዜ ሰዎች ተከታትለው መደበቂያችን እንዳያውቁት ብዬ ነው አለው። አክሎም የናቲ እናት አለሜ አሁንም በስጋትና በፍርሃት ውስጥ ስላለች ናቲ ባጠገቧ ሆኖ እንዲያበረታታት አሳሰበው። ናቲ ግን ተክዞ ምን ዋጋ አለው አባባ፣ ያ ሰውዬ እስካልታሰረ ድረስ እናቴ ወደ ቀደመ ማንነቷ ልትመለስ አትችልም ሲል የውስጡን ስጋት ነገረው። አባባ ግን በተስፋ ናቲን እያየ አይዞ ልጄ ይታሰራል፣ ምንም እንኳን እንደ ሳሙኤል ያሉ ስራቸውን በገንዘብ የሚሸጡ ባይጠፉም ሁሉም ፖሊሶች ግን አንድ አይደሉም። በታማኝነት የሚሰሩ ብዙ ፖሊሶችን አውቃለሁ፣ በእርግጥም እናሳስረዋለን አለው። ሆኖም አባባ ሌላ ስጋት አለው። ከአባት ከገዛኸኝ በላይ የሚያሰጋኝ የትሁት የልጁ አባት የተመስገን መምጣት ነው ሲለው ናቲ በቅናት ስሜት ለምን ይመጣል ሲል በንዴት መልስ የሌለው ጥያቄ እየጠየቀ በውስጡ ይብሰለሰላል። አባባና ናቲ ጨዋታቸውን ጨርሰው ወደ ቤት ሲመለሱ ትሁት በደስታ ተቀበለቻቸው። አለሜን ይዤ ወጣ ብዬ ፀጉሯን ላሰራና አዲስ ልብስ ልገዛላት እፈልጋለሁ፣ እናንተን ነበር ስንጠብቅ የነበረው አለቻቸው። ናቲ ይህንን ሀሳብ ቀድሞ ባለማሰቡ እያፈረ ሲሸማቀቅ፣ ትሁት ግን በፈገግታ አይዞህ ናቲ ወንድ ስለሆንክ ነው ሀሳቡ ያልመጣል ስትል አጽናናችሁ። አለሜ ግን የትሁትን ደግነት እያሰበች ትሁቴ የለፋችበትን ደሞዟን ለእኔ ልታወጣው ነው ስትል ናቲ ጣልቃ ገብቶ አይሆንም ብሩን እከፍላለሁ አለ። ትሁት ግን አልተስማማችም። ይህ የኔ ግብዣ ነው፣ አንተ ሌላ ጊዜ ይዛሃት ወጥተህ ትገዛላታለህ ስትለው ናቲ ይሻላት፣ አባባም እኔም በበኩሌ አዲስ ልብስ እገዛላታለሁ አለ። አለሜ ይህንን ሁሉ ፍቅርና እንክብካቤ ስታይ አይኖቿ በእንባ ተሞልተው ሁላችሁንም ከልብ አመሰግናለሁ አለች። ብዙም ሳይቆዩ አለሜና ትሁት ወደ ፀጉር ቤት በእግራቸው ጉዞ ጀመሩ። አለሜ እንዲህ በሰላም መንገድ ላይ በእግሯ መጓዟን ማመን አቅቷታል። ትሁቴ አሁንም ነፃነት አይሰማኝም፣ አሁንም እፈራለሁ ስትል ለትሁት የልቧን ነገረቻት። ትሁት ግን የአለሜን እጅ አጥብቃ ይዛ አትፍሪ፣ አንቺ እኮ ጀግና ነሽ፣ እኔ የምመኘው አንቺ ወደ ቀደመ ማንነትሽ ተመልሰሽ ያችን ብርቱ ደፋርና ቆራጥ አለሜን ማየት ነው ስትል አበረታታቻት። አለሜ የትሁትን ጽኑ ተስፋ ስትሰማ ልቧ በራስ መተማመን ተሞላና እሺ እሞክራለሁ አደርገዋለሁ ስትል ቃል ገባችላት። አባባና ናቲ በዝምታ ተውጠው የላፕቶፑን ስክሪን እየተመለከቱ ነው። በትሁት አማካኝነት የተገኘው ያ ሚስጥራዊ ፍላሽ የአቶ ገዜን እውነተኛ ማንነት ገሃድ አውጥቶታል። አቶ ገዜ አንድን ሰው አንቆ ሲገድል የሚያሳየው ዘግናኝ ቪዲዮ ሲታይ አባባ በድንጋጤ ይህ ሰው አይደለም አስፈሪ ማፊያ እንጂ ሲሉ ተነፈሱ። ናቲ ግን ውስጡ በንዴትና በሀፍረት እየነደደ በእውነት ይሄ የኔ አባት ነው? እንዴት እስካሁን ማንነቱን ሳላውቅ ቀረሁ እያለ ራሱን ይወቅስ ጀመረ። ናቲ ይህንን ሁሉ ወንጀል ቢያውቅም ንዴቱን በውስጡ አምቆ ከአባቱ ጋር ፊት ለፊት ተቀመጠ። አቶ ገዜ እንደለመደው ሐሳብህን አልቀየርክም ናቲ፣ ያችን ሰራተኛ ማፍቀርህን ሲል ጠየቀው። ናቲም በረጅሙ ተንፍሶ እንዴት እቀይራለሁ፣ እንዲያውም ለማግባት ቀኑ አልደርስ ብሎኝ ጓጉቻለሁ አለው። አቶ ገዜም በፌዝ መቼም እኔና ጓደኞቼ ሰርጉ ላይ እንድንገኝ አትፈልግም አይደል ሲለው ናቲ ቦታ ካለ እጠራችኋለሁ ሲል በነገር መለሰለት። በመቀጠልም ናቲ የዛሬ አመጣጤ እንኳ የእናቴን ሀብት እንድትሰጠኝ ለመጠየቅ ነው አለው። አቶ ገዜ ግን አሁን ስለዚህ ጉዳይ ማውራት አልፈልግም በማለት አቋረጠው። ናቲም በቂ ጊዜ ወስደ ያስብበት ብሎ ተሰናብቶት ወጣ። ናቲ ከቤት ሲወጣ ቤቲ መንገድ ላይ ቆማ እየጠበቀችው ነበር። ምን እያደረግሽ ነው እዚህ ሲል ጠየቃት። ቤቲም ለአለሜ ድርሻዋን ለመስጠትና በአካል አግኝታ ይቅርታ ለመጠየቅ እንደምትፈልግ ነገረችው። አክላም ናቲ አባትህን ልፈታው ነው፣ ከ90 በላይ ንብረቱን ወደ እኔ ስም አዙሮታል ስትለው ናቲ ተገረመ። በየዋህነትም እሽ አሁን መሄድ እንችላለን አላት። ቤቲ ጃኬት ደርቤ እመለሳለሁ ብላ ወደ ቤት ገባች። ነገር ግን ቤቲ የገባችው ጃኬት ለመልበስ ብቻ አልነበረም። አለሜን ለዘላለም የምታስወግድበትን ገዳይ መርዝ በስሪንጅ ሞልታ ይዛ ወጣች። ልትወጣ ስትል አቶ ገዜ አግኝቷት በዚህ ምሽት ወዴት ነው ቢላትም ከዚህ ነው አልቆይም አሁን ነው የምመለሰው ብላ ተሻክላ ወጣች። አቶ ገዜ ቤቲ ከወጣች በኋላ ከመሳቢያው ስር የወደቀውን የመርዝ ብልቃት ተመልክቶ ደነገጠ። ቤቲ ማንን ለመግደል ነው ይህንን መርዝ ያመጣችው እያለ በጭንቀት ይብሰለሰል ጀመር። ናቲና ቤቲ አለሜ ወዳለችበት ቤት ጉዟቸውን ቀጥለዋል። ናቲ አለሜ ምንም ሳታጠፋ ግፍ የተፈጸመባት እናት ሆነችና እየተብሰለሰለ ይህንን ስሜቱን ሳይደብቅ ግፍ ለፈጸመችባት ለራሷ ለቤቲ ይነግራታል። ቤቲም አዎ ልክ ነህ፣ ግፍ በየቤቱ አለ፣ ሰው ግን የራሱን ብቻ ነው የሚያወራው ስትል ናቲ ምን ለማለት እንደፈለገችና በጃኬቷ ስር ምን እንደደበቀች አላወቀም ነበር። እናቱን ከገዳይዋ ጋር ፊት ለፊት ለማገናኘት እየተጣደፈ ነው። እንግዲህ ክቡራንና ክቡራት ተከታታዮቻችን ፍትህና በቀል፣ እውነተኛ ፍቅርና ጥቁር ክህደት ፊት ለፊት የተጋጠሙበት የዛሬው መሳጭ የድራማ ታሪካችን እዚህ ድረስ ነበረ። የአቶ ገዜ የክፋት ግዛት መሰረቱ እየተናጋ ቢሆንም የቤቲ አደገኛ መርዝ ግን አሁንም በአለሜ ህይወት ላይ እንደ ጥቁር ጥላ ተደቅኗል። ትሁትና አባባ በያዙት የማያዳግም ማስረጃ አቶ ገዜን ወደ ወህኒ ሊያስወርዱት ሽር ጉድ እያሉ ባሉበት በዚህ ሰዓት ናቲ ሳያውቀው እናቱን ወደ ሞት አፋፍ እየወሰዳት ይሆን ወይስ ጀግናዋ ትሁት እንደለመደችው በዚህም ሴራ ላይ ደርሳ አለሜን ከሞት ታተርፋታለች?
ያልተጠበቁ ክስተቶችና አስደናቂ ሴራዎች የሚታዩበትን ቀጣዩን ክፍል በጉጉት ይጠብቁን። ውድ የቻናላችን ቤተሰቦች ይህንን ተከታታይ የድራማ ታሪክ ስለተከታተላችሁ ከልብ እናመሰግናለን። የድራማው ታሪክ ቀጣይ ክፍል እንዲደርሳችሁ ሰብስክራይብ ማድረጋችሁንና የደወል ምልክቱን መጫን እንዳትረሱ። ዝግጅቱ ከተመቻችሁ ደግሞ ላይክ በማድረግ አበረታቱን። በቀጣዩ ክፍል እስክንገናኝ ድረስ በሰላም ቆዩ።